ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። መዝሙር እንዘምርና ከዛ ባይብል ስተዲያችንን እንቀጥላለን። የጋሽ ተስፋዬ ጋቢሶን መዝሙር እንዘምረው ለእግዚአብሔር። አሜን። የተወደዱ ናቸው በቅዱስ ቃል በመንፈስ የቀደስካቸው ጌታ ሆይ በመቅደስ ከፍ ባለው ዙፋን ስግደት ይቅረብ ስግደት ይቅረብ የአማን ልጆች በበጉ ደም የተዋጁ ሰዎች ቤተ መቅደስ ለመሆን ታነጹ ማደሪያ ሆኖለት ለንጉሡ ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል በመንፈስ የቀደስካቸው ጌታ ሆይ በመቅደስ ከፍ ባለው ዙፋን ስግደት ይቅረብል ስግደት ይቅረብል እርካታ ያጡ ዝናህን ሰምተው ከሩቅ የመጡ በኃጢአን ድንኳን ከሚቀመጡ ባንተ ማደሪያ መጣል መረጡ ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል በመንፈስ የቀደስካቸው ጌታ ሆይ በመቅደስ ከፍ ባለው ዙፋን ስግደት ይቅረብል ስግደት ይቅረብል በጓዳዎች ክቡር ነገሮች ተከምረዋል የሰማይ ሀብቶች በመብራት በዘይትህም ግባቶች እጅግ ደመቁ ያንተ ልጆች ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል በመንፈስ የቀደስካቸው ጌታ ሆይ በመቅደስ ከፍ ባለው ዙፋን ስግደት ይቅረብል ስግደት ይቅረብል በመለከቶች መዘምራን በዜማ ዕቃዎች በአንድነት ቃና ወጣ ድምፃቸው ከፍ አደረጉ በምስጋናቸው ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል
በመንፈስ የቀደስካቸው ጌታዬ ሆይ በመቅደስ ከፍ ባለው ዙፋን ስግደት ይቅረብልህ፣ ስግደት ይቅረብልህ። የአምላኬ ክብር ሞላ መቅደሱን ማደሪያዎች እንደምን የተወደዱ ናቸው። በቅዱስ ቃል በመንፈስ የቀደስካቸው ጌታዬ ሆይ በመቅደስ ከፍ ባለው ዙፋን ስግደት ይቅረብልህ፣ ስግደት ይቅረብልህ። አሜን። ተባረኩ ወገኖች። ቶሎ ቶሎ እንጸልይና ወደ ባይብል ስተዲያችን እንቀጥላለን። እግዚአብሔር አባት ሆይ እንደ ኔም ኦፍ ኢየሱስ አመሰግናለሁ ስለዚህ መልካም ቀን በህይወታችን ላይ ስለጨመርክልን። ጌታ ሆይ ደግሞ ዛሬ እኔና ወገኖቼን ቃልህን እንድታስተምረን help us to search your truth እውነተኛ የሆነውን ቃልህን እንድንፈልግ ጌታ እግዚአብሔር ሆይ በመጨረሻው ዘመን ደግሞ ነው ጌታ ሆይ ለአንተ ታላላቅ ስራዎችን እንድንሰራ እንድትረዳን in the name of ኢየሱስ ጸለይኩ። የስ ጌታ ሆይ ቃልህ ያጥባል፣ ቃልህ እግዚአብሔር ሆይ ለመንግስት ያዘጋጀናል in the name of ኢየሱስ። ደግሞ እግዚአብሔር አባቴ ሆይ ክፉ ሁሉ በጌታ በኢየሱስ ስም ከዚህ አካባቢ የተጠረገ ይሁን። በመንፈሳዊ ዓለም የኛን ማጥናት የማይወድ ክፉ in the name of ኢየሱስ in the name of ኢየሱስ ከመንገዳችን ሁሉ የተጠረገ ይሁን። ጌታ ሆይ teach us your word የሚሰማ ጆሮ የሚያስተውል ልብን ስጠን። አሜን። ወገኖች እንቀጥላለን። ያለፈው ጊዜ ያቆምኩት ምን ላይ ነበር? ትንሽ ሪቫይዝ ላድርግላችሁ። ሪቪዥን is very good እና I can lay down ኢየሱስ ክርስቶስ I can lay down my life ያለው አምላክ ሊሞት የማይችል ነፍሱን እንዴት እንደሰጠ አይተናል። ስለ kingdom of heaven ስለ እግዚአብሔር መንግስት ወንጌል አንደኛው ደግሞ the first aspect of the essence of the message these angels preached ራእይ 14:7 ላይ የመንግስቱን ወንጌል ሲሰብኩ መልአኩ ምን አለ? ራእይ 14:7 ትንሽ ቀንጨብ አድርጌ ሪቫይዝ ላድርግላችሁ። 14:7 በጌታ በኢየሱስ ማነበዋለሁ። በምድር ከ6 ጀምሮ ስናነበው በምድርም ለሚኖሩት ለህዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራየው በታላቅ ድምጽ እንደዚህ ወንጌል የሰላሙን ወንጌል የዘላለሙን ወንጌል ይዞ እንዲህ ይሽከረከራል። ነብይ ሳዱ ሲያስተምሩን ይሄ መልአክ ማለት ነው። ጌታ ይባረክ እና የዘላለሙን ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራየው በታላቅም ድምጽ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ ክብርንም ስጡት። እግዚአብሔርን ፍሩ ክብርንም ስጡት። ምድርንም ባህርንም የውሃንም ምንጮች ለሰራ ስገዱለት አለ። ጌታ ይባረክ። በጣም ደስ የሚል ነው አይደለ? እና አንደኛው አስፔክት ምንድነው? በአንደኛው ስናየው የዘላለም ወንጌል ፊር ጋድ እግዚአብሔርን ፍሩ የሚል ሜሴጅ አለው። ፊር ጋድ ይላል። ከዛ ደግሞ the Lord Jesus is coming back again as a judge ጌታ ኢየሱስ ክርስቶስ እንደ ዳኛ ነው እንደገና የሚመጣው። የዳኛን መልክ አይተናል አይደለ? የዳኛ መልክ
ቬሪ ኮልድ መሆኑን ተምረናል። ቀዝቀዝ ያሉ ናቸው ዳኞች። የሆነ በለቅሶ በምናምን ራሱ አይደለሉ ዳኞች ማለት ነው። ኮስተር ያሉ ናቸው እና ጌታ ኢየሱስ ክርስቶስን ፊቱም እንደዛ ነው። አሁን ቀደም ጠዋት እንደው ቀንጨብ ያለች ቪዲዮ ያየሁት በዛው ልንገራችሁ። ምንድነው ዘይት የሚሸጡት ምክንያታቸው ምንድነው አሉ ለቴሌቪዥን እና ለአገልጋይ ደሞዝ ለምንድነው ለአዳራሽ ክፍያ በሚል ነው ዘይት የሚሸጡት እንጂ ደስተኞች አይደሉም። ግን ያው የክርስቶስ ልጆች ናቸው፣ የእግዚአብሔር መንግስት ይገባሉ። ዋው እንዴት አይነት ነገር እንደሆነ አይደለም ነው። አውቆ የተኛን ነው በቃ። አሁን እነሱ አውቆ የተኛ ቢቀሰቅሱት አይሰማም ይባላል። የትኛው አሁን በእግዚአብሔር መታመን አይፈልጉም፣ ግን የጌታ ልጆች ናቸው፣ ጥሪ ያላቸው ሜሴጁ የሚለው ግን ዘይት መሸጣቸው በደስታ አይደለም፣ በእግዚአብሔር መታመን ስለማይፈልጉ ነው። ግን የክርስቶስ ልጆች ናቸው፣ የእግዚአብሔር መንግስት ይገባሉ ብሎ ቁጭ አለ። እንግዲህ ፍርዱን እግዚአብሔር ነው የሚፈርደው። አንደኛ እንደዚህ ሆኖ እግዚአብሔር ዳኛ ፊት እንዴት ነው የሚቆመው? ዘይት የሸጡበት ምክንያታቸው ያ ነው። አንደኛ እነሱ ጥሪ የላቸው፣ የተጠራ ሰው እንደዚህ አይደለም። በእግዚአብሔር መታመን የማይፈልግ አገልጋይ አይደለም። እና ለዚህ እኮ ነው ጌታ ተናግሯል፣ አልጠራዋቸውም ብሏል በብዛት። እና ወገኖቼ አሁን መስተካከል ያስፈልጋል። ጆሮ ያለው ይስማ። አሜን። ምክንያቱም ጌታ ኢየሱስ ክርስቶስ ሲመጣው እንደምንድን ነው? እንደ ዳኛ ነው የሚመጣው። አሁን እንግዲህ ጌታ ሲገለጥ ገስት ሃውሱ ምን ሊያደርጉት ነው? የሰሩበት ሪል ስቴት ምናምን ምን ሊያደርጉት ነው? የብልጽግና ወንጌል በዛው ልንገራችሁ ብዬ ነው። እኔም የተማርኩትን ነው ሼር ማደርጋችሁና ምንድነው ያው ፕሮስፔሪቲ አጋንንት እንትን ነው ትምህርትን ፕሮስፔሪቲ ወንጌል እና ያ ሁሉ ያከማቹት ብር ምን እንደሚያደርጉት አይዶን ነው። ጌታው በቅርብ ሊመጣ ነው። ንስሐ ገብተው ነፍሳቸውን ቢያድኑ አይሻልም? እንደዛ አላችኋለሁ። ስለዚህ ዌክ አፕ አሜን። ከዛ ምንድነው this is the eternal gospel fear God therefore fear God እግዚአብሔርን ፍሩ ይላል and worship him እሱ ብቻ አምልኩ he alone is the creator እሱ ብቻ ነው ፈጣሪ አሜን worship him not the creation የፍጡሮችን አታምልኩ እሱን ብቻ አምልኩ this is the eternal gospel የዘላለም ወንጌል ማለት ይሄ ነው አሜን this is the gospel of the kingdom የመንግስቱ ወንጌል ማለት ይሄ ነው the message is repentance ምንድነው ንስሐ ግቡ the first message ማቴዎስ 3:2 ላይ ማርቆስ 1:14 የመንግስቱ ወንጌል ምንድነው አንደኛው ንስሐ ግቡ ነው አሜን ንስሐ ግቡ ወገኖች ክርስቲያኖች ኦርቶዶክስ ካቶሊክ ጴንጤ ንስሐ ግቡ ጌታ ኢየሱስ ክርስቶስን ስሙን ጥሩ ኃጢያታችሁን እየተናዘዛችሁ በክርስቶስ ደም እየታጠባችሁ በተጠንቀቅ ኑሩ በዚህ አጭር ጊዜ ልናመልጥ የምንችለው በዛ ብቻ ነው እግዚአብሔርን ፊት ማየት የሚቻለው በንስሐ ብቻ ነው በንስሐ በመመለስ ሪፔንት በማድረግ ከዛስ የጌታን ስም ይጠራ ይድናል ስሙን እየጠራችሁ በፍጹም በመመለስ ማምለጥ ይቻላል ያለበለዚያ ግን እግዚአብሔር የፍርዱ ሰዓት ደርሳለች አሜን ከዛ ስንቀጥል ሁለተኛው the time is fulfilled the kingdom of God is at hand የእግዚአብሔር ቁጥር 15 ላይ አሁን ያነበብነው ራእይ 14 ላይ ቁጥር 15 ላይ ይላል የእግዚአብሔር ሰዓት ደርሷል የእግዚአብሔር መንግስት ቀርባለችና ነው አይደል ንስሐ ግቡ ይላል repent that is the gospel of the kingdom amen several times in the book of Revelation it says እዚህ ጋር በጣም ያሳዘንትን ነው እኔም ነገራችሁ እንደገና ነው ሪቫይዝ ማደርግላችሁና እኔም ሳስበው አንደርስታንድ ላደርገው አልችልምና እግዚአብሔር ብቻ ነው ሰው ልብ የሚያውቀው ምን ይላል even then ይላል ብዙ ቦታ ላይ የእግዚአብሔር ቁጣው ሲወርድ ሰዎቹ ከስራቸው ንስሐ ሊገቡ ንስሐ አልገቡም ይላል በተደጋጋሚ እንዴት ነው የሰው ልጅ ንስሐ የማይገባው እኔ it is hard to digest and understand ለማድረግ በጣም ይከብደኛል ማለት ምን አይነት አመፀኛ ነን ሰዎች ልጆች ሁላችንም ማለት ነው ሁሉም ማለት የሰው ልጅ ልብ ማለት ነው anyway እና if they had repented God could have spared them ንስሐ ቢገቡ ጌታ እግዚአብሔር ያድናቸው ነበር
ግን ያ ሁሉ ቁጣ እየወረደባቸው የቁጣውን አይነት ላስታውሳችሁ ትንሽ የስንት ኪሎ በረዶ ሲወርድባቸው ምንድነው ማአት ነው አይደል የቁጣው አይነት ዮሐንስ ራእይ ላይ ያለው ያየነው ማለት ነው። እነዛ ሁሉ ወርደውባቸው ከስራቸው ምንድነው ንስሐ ሊገቡ አልወደዱም ይላል። ለጣዖቶቻቸው ይሄ ጣዖት የሚሰግዱት እነሱም ስቲል ለያው እግዚአብሔር ንስሐ አልገቡም ይላል። ወገኖቼ እንግዲህ ይሄንን እየተማርን እንሂድ። አሜን። even in that ultimate Jacob trouble people did not repent። ልክ ያዕቆብ መከራ በሆነው ሰዓት ላይ እንኳን የሰዎች ልጆች ንስሐ ለመግባት አልፈለጉም ይላል። till the coming of the Lord Jesus Christ እዚህ ጋር ምንድነው ጌታ ኢየሱስ ክርስቶስ ከሚመጣ ድረስ ንስሐ መግባት ይቻላል። ግን ጌታ ኢየሱስ ክርስቶስ እስከሚመጣ ንስሐ መግባት ይቻላል። ከዛ በኋላ ነው እግዚአብሔር የቆረጠው። ከዛ በኋላ ንስሐ ታይም የለም። ውሰደኝ ብሎ ሰው ማለት አይችልም ጌታ። ምንድነው እምለው እዚህ ጋር ግን ኤቭሪዴይ ንስሐ ኢትስ ኢምፖርታንት። በንስሐ ታጥቦ ተዘጋጅቶ ካልሆነ ኤኒ ታይም ሞትን መምጣቱን ራሱ ማናችንም አናውቅም መቼ እንደምንሞት። ስለዚህ የተዘጋጀ ሰው ህይወት መኖር ግዴታ ነው። አሜን። ከዛ ደግሞ till the coming of the Lord his arms are open to those who repent። ጌታ እግዚአብሔር ጌታ ኢየሱስ ክርስቶስ እስከሚመጣ ድረስ እጁ ተከፍቷል። ኑ ሪፔንተንስ ማለት ኑ እንታረቅ ማለት ነው። ጌታ ወደ እኔ ተመለሱ ማለት ነው። ንስሐ ማለት የፍቅር ጥሪ ነው። እግዚአብሔር ተው ልጆቼ ተው እያለ ነው። የመታገስና የእግዚአብሔር ፍቅር ነው ንስሐ ማለት። ተው ውሸትህን አቁም፣ ተው በኔ ስም መነገድህን አቁም፣ ተው እውነተኛውን ነገር አስተምር፣ ተው። እግዚአብሔር በፍቅር ልጆቹን የሚጠራበት ምንድነው ንስሐ ይባላል። ግን ያቺም ንስሐ ደግሞ ታይም አላት ከት የምትደረግበት። አሜን። ስለዚህ አሁን ምንድነው በክርስቶስ እመኑ፣ ንስሐ ግቡ፣ በደሙ ታጠቡ፣ ሁሉ ጊዜ ቅድስናን ተከታተሉ። ለመቀደስ ምን ይላል? ሰላም ከሰዎች ልጆች ጋር ሰላምንና ቅድስናን ተከታተሉ ይላል መጽሐፍ ቅዱስ። ትቀደሱ ግን ፈልጉ ነው የሚለው በእኛ በኦልድ ትርጓሜው መጽሐፍ ቅዱሳችን። ግን ምንድነው ቅድስናንና ሰላምን ከሰዎች ልጆች ጋር እና ቅድስናን ተከታተሉ። ፎሎ አፍተር ራይቸስነስ። ክፋትን አትከታተሉ ማለት ነው። ትቀደሱ ግን ተከታተሉ መቀደስን። መቀደስ ደግሞ ምንድነው? ቼንጅ ኦፍ ማይንድ ማለት ነው ወገኖች። ቼንጅ ኦፍ ማይንድ ምንድነው? አሁን አንድ ሰው ንስሐ ሲገባ የእግዚአብሔርን ቃል በየቀኑ መስማት፣ ከእግዚአብሔር ቃል አካባቢ አለመጥፋት አንደኛው የሚጠቅመው ለምንድነው? it gives you change of mind። አይምሮአችን ይቀየራል። ይሄ አይምሮአችን ጠላት ነው። ስለዚህ ጠላት ነው፣ ለእግዚአብሔር ጠላት ነው፣ ተጽፎለታል። አይምሮአችን ይሄ እኛ የሰዎች ልጆች አይምሮአችን የእግዚአብሔር ጠላት ነው፣ ተጽፏል። ስለዚህ ይሄ ሁሌ መቀየር አለበት። ሁሌ it needs to be changed። ስለዚህ ከእግዚአብሔር ቃል አካባቢ መራቅ የለብንም። ያኔ ምን ይሆናል? አይምሮአችን ታደሱ ይላል፣ ይታደሳል። ቅድስና የሚመጣውም ከዛ ነው የሚጀምረው። አሜን። ያለበለዚያ ግን ምን ይሆናል? ያ ልጅ እንዳስተማረው ስሙን ስለማላውቀው ነውና ምንድነው ያለው? ያለበለዚያ ለኃጢአት ባሪያ ትሆናለህ፣ ለማንቸስተር ባሪያ ትሆናለህ፣ የምናምን ደጋፊ በቃ የሆነ ስጋዊ የሆንክ ትመጣለህ ማለት ነው። ስለዚህ ወገኖቼ we need to change our mind። ሁሌ ይሄ አይምሮአችን መታደስ አለበት። that's why እግዚአብሔር ምን አለ? በቀንም በሌሊትም አስበው፣ ሰርች አድርጉት። እውነትን ሰርች ታደርጉ ስትጸልዩ ይሄ አይምሮ እየታደሰ ድሮ የከበዳችሁ ኃጢአት ቀላል ሆኖ ታገኙታላችሁ። አሜን። till the coming of the Lord his arms are open to those who repent። እግዚአብሔር በቀኑ እያለ ነው፣ እጁ ተከፍቷል። አሁን ስድብህን አቁም እያለ ና ወደኔ እኔ ላድናችሁ እያለ ነው ጌታ። ያ that is why we have to preach the kingdom gospel። ለዚህ ነው የመንግስቱን ወንጌል መስበክ ያለብን። አሜን። the good news of the good God። የመልካሙን እግዚአብሔር መልካሙን ዜና መናገር አለብን። even when the king comes he is a good king። ጌታ ይባረክ። እግዚአብሔር አምላክ ጌታ ኢየሱስ ክርስቶስ
እግዚአብሔር መንፈስ ቅዱስ he is a good God መልካም አምላክ ነው። አሜን። ከዛ ስንቀጥል coming back to the children's paradise these children died እነዚህ እንትን ብዬላችኋለሁ አንብቤላችኋለሁ ስለ ልጆቹ ላይቭ የሆነ ድራማ ስለሚያዩት ልጆች ገብታችሁ እዩት ካላያችሁት። ከዛ ስንቀጥል that is the eternal gospel is fear God eternal የዘላለም ወንጌል ምንድነው? fear God እግዚአብሔርን ፍሩ ሚል ነው። without repentance no one can see God or enter into the kingdom of heaven ወገኖች የእግዚአብሔር መንግስት አያችሁ አንድ ጊዜ ያየሁት ስህተት አይደል እኔ ስህተት አይደለው ታላቅ የሆነ ጥፋት ነው። አገልጋይ ተብሎ ምንድነው ያደረገው? በክርስቶስ እመኑ እንደዚህ ብሎ ያለ ንስሐ አምናለሁ እንደዚህ አምናለሁ ብሎ ሰው ጌታን ተቀበላችኋል ብሎ አሁን ድናችኋል ብሎ ህዝቡን ሸኘ። እኔ I cannot understand ምክንያቱም ያለ ንስሐ ሰው እንዴት ነው እግዚአብሔር መንግስት የሚገባው? እናንብ without repentance ሰው ልጅ በክርስቶስ ደም ሳይታጠብ ኃጢያቱ እንደ ክርስቶስ ልጁን ኢየሱስ ክርስቶስ እግዚአብሔር ለሞት አሳልፎ ሲሰጠው by the way ማናት ሜሪኬ ባይገርባችሁ በጣም የእግዚአብሔር ድንቅ የእግዚአብሔር ሴት ነበረች። እኔ እሷ እድሜዋን አይታችሁ ከሆነ ወደ 80ዎቹ ነው ስትሞት መሰለኝና በእርግጥ ጌታ በልጅነቷ ነው የጠራት ግን በጥሬ ነበር የሰማችሁ እንደጠራት ግን ወደ 20ዎች ውስጥ ያለች መሰለኝ ጌታ ያን ሁሉ ራእይ ያሳያት ግን እስከምትሞት ድረስ she was like አሮጊት ሴትዮ ነች። ግን መጽሐፍ ቅዱሷ ስንት መጽሐፍ ቅዱስ የጨረሰችው እሷ ጋር ያለው ሬቨሌሽን እኔ ወጣት ሁሉ ነገር ሙሉ አካለ ምን ልበላችሁ አይምሮ ሁሉ ነገር የሚሰራ ተንቀሳቅሰው እንደዚህ የሚሰው የሷን ያክል ሬቨሌሽን ታክል የለንም እኛ እቺን ታክል ትምህርት ተምረን ምናምን እቺን ታክል የለንም። ሜሪኬ እሷን ለማዳነቅ አይደለም እግዚአብሔር ያሳደጋት ሴት ነችና ጠጋ ብላችሁ ከትምህርቷ እንደ ኦቾሎኒ ማአት እንትን ነው የሚወጣው እንደዚህ የመገለጥ አይነት እና it's amazing እንዴት አድጋ ከእግዚአብሔር ጋር ጊዜ የወሰደች ሴት ነች እና የምትናገራቸው ነገሮች ራሳቸው ሰምታችሁ አጠግቡትም በጣም so amazing እና አንድ ጊዜ ምን አለች ጌታ ኢየሱስ ክርስቶስ ያው በመስቀል ሞት እግዚአብሔር አሳልፎ ሲሰጠው ፋደር ጋድ አለች እግዚአብሔር አምላክ ምን አለ it is good አለ ልጁ ሲሞት ጌታ እግዚአብሔር አንድያ ልጁ ሲሞት ምን አለ እግዚአብሔር she saw in the vision በደንብ ነው የሰማችውና ማለት it is good አለ እግዚአብሔር ለምንድን ነው መልካም ነው አለው ኃጢያትን ስለማይፈልግ እግዚአብሔር ክርስቶስ ኢየሱስ ለኛ ኃጢያት ሆነ ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር ኃጢያትን ስለማይፈልግ when his son died ልጁ ሲሞት ምን አለ እግዚአብሔር it is good አለ። ስለዚህ ወገኖች ያለ ንስሐ እንዴት ነው የሚገባው? ይሄ አምላክ ቅዱስ አምላክ ነው። መንግስተ ሰማይ መግባት የሚፈልግ ሰው እስከ ኃጢያት አይገባም። አሜን። ስለዚህ ሁሉ ጊዜ ሂሳባችሁ 0 ከፍቅር በስተቀር እዳ እንዳይኖርባችሁ ይላል መጽሐፍ ቅዱስ። እዳ ከፍቅር በስተቀር እዳ እንዳይኖርባችሁ በሂሳብ እንደተማር ነው ካልኩሌት አድርጋችሁ በውስጣችሁ ለጊዜ አናላይዝ ራሳችሁን መመርመር። እኔም ትላንትና ከልጄ ጋር ባይብል ስተዲ ያደረኩኝ ራሴን እየመረመርኩ ነበር። ከዛ በኋላ ወዲያው ንስሐ ገባው። አንዳንዴ ቤተሰቦች ስንሆን ልጆቻችንን አጓጉል ነገር እንላለን ያረምን እየመሰልን ማለት ነው። ማንም ስለሚናገረው ከንቱ ነገር ይጠየቃታል የሚለውን ቃል ሳነብ እዛው ልጄ ፊት ንስሐ ገባው እና ምንድነው ራሳችንን ጥቁር ነገር ለምን ይገኝብኝ ጥቁር ነው ማለት ኃጢያት ማለት ነው። ስለዚህ እግዚአብሔር ኃጢያትን ይጠላል። ወዲያው መንፈስ ቅዱስ ኧረ ጌታ ይቅር በለኝ ንስሐ ግብት። ከዛ ሁለተኛ አልደግማትም እንደዚህ ነገር ያ ነው ሪፔንተንስ ማለት በቃ መቀየር ማለት ነው። ቼንጅ ኦፍ ሃርት ልባችን አይምሮአችን መቀየር አለበት። ጴንጤዎቹ ኦርቶዶክስ ጴንጤው ነው አትበሏቸው። እንደውም ጴንጤ እንዳትሆኑ እኔ እቺ ሜሴጅ ነው አድርሱልኝ ለኦርቶዶክሶች ጴንጤ እንዳትሆኑ። ባላችሁበት አይምሮአችሁ ልባችሁ ይቀየር ወደ ክርስቶስ። ጴንጤዎቹ አርፋችሁ ዘው ራሳችሁ ተቀየሩ። ልባችሁ አይምሮአችሁ ይቀየር በእግዚአብሔር ህይወታችሁ ይቀየር። ኦርቶዶክሶች ላይ ብርቱ ሜሴጅ አለ። እዛው ተቀመጡ። ኦርቶዶክስ ጴንጤ እንዳትሆኑ በጭራሽ እንዳትሆኑ እና እዛው ባላችሁበት በኦርቶዶክስ ባላችሁበት
ልባችሁና አይምሮአችሁ በእግዚአብሔር ቃል ወደ ክርስቶስ ተቀየሩ በቅድስና። ያ ነው ህይወት ማለት እንጂ የሃይማኖት ለውጥ አይደለም። ነብይ ሳዱ ሁሌ ይናገራሉ። ሃይማኖት አይደለም መቀየር ያለባችሁ። ከሙስሊም ወደ ጴንጤ ትመጣላችሁ፣ ከጴንጤ ከዛ ደግሞ ምንድነው ከካቶሊክ ወደ ምናምን። ያ እንትን አይደለም። ጉልቻ ቢቀየር ወጣ ያጣፍጥም እንደሚባለው። ስለዚህ ራሳችን ልባችሁ በእግዚአብሔር ቃል ልባችሁ change of heart ልቡ ያልተለወጠ እግዚአብሔር መንግስት አይገባም። አሁን እኔ እንግዲህ ወገኖች እንደናንተው ተማሪ ነኝ። ከምማረው ከምቃርመው ነው ሼር ማድረግ ከራሴ ህይወት ነው ማካፈላችሁ። አሁን እኔ የራሴን ነገርኳችሁ። ልጄን እንኳን ትሪት ማደርግበትን ንስሐ ገባው። I'm changing my heart ልቤን እየቀየርኩ ነው፣ አይምሮዬን እየቀየርኩ ነው የእግዚአብሔር መንግስት መግባት ስለምፈልግ። ስለዚህ ሃይማኖት ሳይሆን ኦርቶዶክሶች ድብን አድርጋችሁ ጴንጤ እንዳትሆኑ። እዛው ባላችሁበት ልባችሁ እንዲቀየር እግዚአብሔር ለምኑት። እዛው ባላችሁበት ክርስቶስን ጋር ያላችሁ ሪሌሽንሺፕ በሪፔንተንስ በንስሐ በመግባት ልባችሁን እያደሳችሁ የእግዚአብሔር መንግስት ግቡ። እንዲች ብላችሁ ጴንጤ እንዳትሆኑ። አሜን። ከዛ ስንቀጥል ሪፔንተንስ ለንስሐ የእግዚአብሔር ቃል ምን ይላል? ዮሐንስ 3:3 ላይ የእግዚአብሔር ቃል ምን ይላል? ኢየሱስም መልሶ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ነብይ ሳዱ ጌታ ኢየሱስ ክርስቶስ ይባርካቸው። እና ስለ ዳግም መወለድ በአንድ አስፔክቱ ሲያስተምሩ ዳግም መወለድ ምንድነው? ያው የሪጀነሬት ምንድነው? ነፍሳችን መንፈሳችን እንትን ይሆናል አይደለ? የሞተው መንፈሳችን ህይወት ያገኛል። እኔ የማውቀው እስከዛ ድረስ ነው። አዲስ ህይወት የሚባል ነገር ዳግም መወለድ ማቃት ያችን እኔ ብዙዎቻችሁ ልታውቁ ትችላላችሁ። እዚህ ጋር ግን you cannot ምንድነው የሚለው? you cannot even see afar because you are not born again ርቀት ማየትም አትችሉም ምክንያቱም እንደገና ካልተወለዳችሁ። ያን ነገር ኤክስፕሌን ሲያደርጉልን Jesus answered and said to him ስለዛ ሰውዬ ጌታ ኢየሱስ ክርስቶስ ምን አለው? ጥያቄ ሲጠይቀው እኔ እልሃለሁ ይላል። ሶሪ ወገኖች most assuredly አሁን ጌታ እንዳለው እውነት እልሃለሁ unless one is born again he cannot see the kingdom of God አንድ ሰው ዳግም ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም አለው። in order to be born again ሰው እንደገና ለመወለድ you must repent all your sins ኃጢያቱ በሙሉ ምን መሆን አለበት? መታጠብ አለበት፣ ንስሐ መግባት አለበት። አንድ በሉ። ሁለተኛው አስፔክት ኖ እዚህ ጋር ሲያስተምሩ አልጻፍኩትም ግን ባይሞሪ ይዤዋለሁ። እና ሰው አዲስ ሲወለድ የአዲስ የተወለደ ልጅ ምንድነው? ለሁሉ ነገር ያሮጌው ነገር ምን ያል ይሽራል። ቼንጅ ኦፍ ሁሉ ነገር አዲስ ይሆናል። ቼንጅ ኦፍ ማይንድ ነው ያሳያል ዳግም መወለድ እንጂ አሁን ለምሳሌ እኔ አሁን በ11 አመቴ ነው ጌታ ክርስቶስን ተቀበያለሽ ስትለኝ አዎ ብዬ እሺ ብዬ ጌታን ተቀበልኩ። ያን ጊዜ ሌላ ሁለት አይን ያለኝ አንድ አፍንጫ የተቀየረ ነገር የለም። ቁመቴም ከፍ አላለም ያው ነኝ። ግን ምን እኔ የተቀየረው የነበረው ህይወቴ ተቀየረ። yes መጥፎ ልጅ አልነበርኩም ግን there was a change የህይወት ለውጥ ነበር። ያ ነው ዳግም መወለድ። I hope ይሄ ክሊር ነው። ስለዚህ አንድ ሰው ጌታን ሲቀበል ዳግም ተወለደ የሚባለው ሌላ ሁለት እግር ያለው ሶስት እግር አያወጣም ወይ ደግሞ ሁለት አይን ያለው ሶስት አይን አይኖረውም። ምንድነው? አዲስ ይሆናል፣ ውስጡ ይታደሳል። አሜን። ቼንጅ ኦፍ ሃርት ይመጣል፣ የአይምሮ መለወጥ ኢንስታንትሊ ብዙ ነገሮች ይቀየራሉ። የሰው ልጅ ግን ካቶሊክም ሆነ ጴንጤም ሆነ ኦርቶዶክስ ሆነ ከዛ ደግሞ ጴንጤም ያ ለውጥ ካላመጣ ዳግም መወለድ ኢትስ ኩዌስችን ጥያቄ ማርክ ውስጥ ይገባል። አሜን። አይ ሆፕ ግልጽ ነው ዳግም መወለድ ምን ማለት እንደሆነ። አሜን። እንደገና መታደስ በቃ ኮምፕሊትሊ መለወጥ ማለት ነው። ቼንጅድ መሆን ነው። አሜን። ከዛ
in order to be born again you must repent all your sins ኃጢአታችን በሙሉ ንስሐ መግባት አለብን እግዚአብሔር ከሰዎች ልጆች ሁሉ ምን ይፈልጋል አንድ ነገር ይፈልጋል ከያንዳንዷ ሰው እግዚአብሔር እሱ ምንድነው ንስሐ ነው ጌታ ይባረክ ከዛ ሁለተኛው ስለ ዘላለሙ ወንጌል ስንማር the second aspect of the eternal gospel is the preaching of the gospel of the kingdom of heaven የእግዚአብሔር መንግስት መሰበክ ነው ሁለተኛው አስፔክት ሁለተኛው አንግል ስናየው እንደማለት ነው ማርቆስ 1:14-15 the Lord Jesus preached the gospel of the kingdom of God ጌታ ኢየሱስ ክርስቶስ እኔ በጣም የሚገርመኝ ፓራብሎቹ ጌታ ኢየሱስ ክርስቶስ በምሳሌ ያስተማራቸው የተራራው ስብከት it's all around it about the kingdom of God ስለ እግዚአብሔር መንግስትና ስለ እግዚአብሔር መንግስት ነገሮች ነው ጌታ ኢየሱስ ክርስቶስ ያስተማረው እኛ ግን ክርስቲያኖች 2000 ዓመት ላይ ስንት አይነት ወንጌሎች አየን የጸጋ ወንጌል ኦኬ የተለጠጠ የጸጋ ወንጌል አየን አንድ ጌታን ካመንክ ትገባለህ ሰተት ብለህ ከዛ ደግሞ ብልጽግና የሚባል ደግሞ መጣ ከዛ ደግሞ እምነት ቢሉ መጡ በእምነት በቃ ህይወት ይቀየራል እንዴት ተመችቶ ሰው ልጅ መኖር ይችላል ነው አይደል ብልጽግና ወንጌል ምን ያህል ተመችቶ እንኖራለን የተመቸ መኪና እንዴት እንነዳለን የተሻለ ቤት እንዴት ይኖርሃል የብልጽግና ወንጌል ጌታ ኢየሱስ ክርስቶስ ያላስተማረው እግዚአብሔር ከማናችንም ኑሮ ትንጋር ችግር የለበትም እግዚአብሔር ችግር ያለበት ከምን ጋር ነው ከስስት ጋር ነው እና እነዚህ ደግሞ ብልጽግና አስተማሪዎች እኔ ብልጽግና ወንጌል ፍጹም አልወደውም ምክንያቱም ስለማቀው እና ብልጽግና ወንጌል ምንድነው የሚያስተምረው ሰው ስስት ነው የሚያስተምረው ራስ ወዳድነት ነው የሚያስተምረው በቃ ብዙ ነገር እና ወገኖች ጌታ ኢየሱስ ክርስቶስ ምንድነው ያስተማረው ስለ እግዚአብሔር መንግስት አሜን እና ጌታ ኢየሱስ ክርስቶስ ምን አለ ራሱ ትምህርቱን ሲጀምር he preached about the kingdom of heaven ስለ እግዚአብሔር መንግስት ነው ያስተማረው the Lord Jesus preached the gospel of the kingdom of God እግዚአብሔር መንግስት ነው ጌታ የሰበከው እንጂ ብልጽግና ወንጌል አይደለም አሜን ሁለተኛው repent and believe ንስሐ ግቡ እመኑ አሜን the time is fulfilled ሰዓቱ ሞልቷል what time የትኛው ሰዓት ነው የሞላው አሁን ስናጠና ማርቆስ 1:15 ማርቆስ 1:15 ምን ይላል ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ የእግዚአብሔርን መንግስት ቀርባለች ንስሐ ግቡ በወንጌልም እመኑ እያለ ወደ ገሊላ መጣ ሪፔንት አድርጉ ከዛ ደግሞ ምንድነው በእግዚአብሔር ዘመኑ የእግዚአብሔር መንግስት ቀርባ ንስሐ ግቡ በወንጌልም እመኑ ጌታ ይባረክ ዲሳርቱ ንስሐ ግቡ አንደኛ ቤተክርስቲያን ማስተማር ያለባት ይሄ ነው አሁን አልቋል ጊዜው ንስሐ ግቡ ከዛ ደግሞ believe እመኑ በእግዚአብሔር አሜን the time is full what is it የትኛው ታይም ነው የሞላው ብለን ስናስብ to answer this we have to see first what John the Baptist preached ይሄንን ታይም የሚለውን ጊዜ ተፈጽሟል የሚለውን ጊዜ ምን ይላል ዘመኑ ተፈጸመ የሚለው የትኛው ዘመን የተፈጸመው ብለን ስናጠና መጥምቁ ዮሐንስ if you study John the Baptist preached to answer this question we first have to see what John the Baptist preached ይሄን መጀመሪያ ለመመለስ መጥምቁ ዮሐንስ ምንድነው የሰበከው ብለን ማየት አለብን if you study Luke 3:2-18 his message is repentance መጥምቁ ዮሐንስን መቼም ሁላችንም የምናውቀው በሪፔንተንስ ነው በንስሐ ነው አይደል የሰበከው የንስሐ ነው ግቡ ያለው he did not perform any miracle ታምራት አልሰራም መጥምቁ ዮሐንስ but preach repentance ግን የሰበከው ምንድነው ንስሐ ግቡ ነው ያለው አሜን from the beginning of Genesis up to the apostle John ህግና ነቢያት እስከ መጥምቁ ዮሐንስ ነበሩ ይላል እግዚአብሔር ቃል አሜን ስለሚል ጌታ አሜን there was an era or dispensation of the law ከሙሴ እስከ መጥምቁ ዮሐንስ ስለ ዲስፔንሴሽን አይተናል ጌታ ስሙ ይባረክ እና
ጌታ እዚህ ጋር ምንድነው ዘመኑን የሚለውን ነው እያየን ያለ ነውና እዚህ ጋር ዘመኑን ስናይ እንደገና ሪቫይዝ ባደርግላችሁ ለኔም ጥሩ ለእናንተም ጥሩ ነው። ዲስፔንሴሽን በሶስት ይከፈላል አይደል? ወይ ደግሞ ዘመን ጊዜ ማለት ነው። የመጽሐፍ ቅዱስ ሂስትሪ የመጽሐፍ ቅዱስ ታሪክ በሶስት ዘመን ይከፈላል። አንደኛው ዘመን ምን ይባላል? ምንድነው? የኮንሺየስ ዘመን ወይ ደግሞ የህሊና ዘመን ይባላል። አሜዚንግ ሰዎች ከአዳም ጀምሮ እስከ ሙሴ ድረስ ማለት ነው። ህግ በሙሴ ነው የተሰጠው። እስከ ሙሴ ድረስ የነበሩት ጄኔሬሽኖችን ማለበላችሁ ያዕቆብ እነማን በሙሉ ሙሴ እስከሚመጣ ድረስ ማለት ነው። እነሱ በሙሉ የነበሩት በምንድነው? በህሊና ኮንሺየስ ዲስፔንሴሽን ይባላል። የህሊና ዘመን ነው። ምንድነው ይሄ ነገር ጥሩ ነው ይሄ ጥሩ አይደለም እያሉ በህሊናቸው አመዛዝ ነው ነበር የሚዳኙት የነበረው የሚኖሩት የነበረው። ከዛ ግን ከሙሴ በኋላ ደግሞ እስከ መጥምቁ ዮሐንስ ድረስ ምንድን ነበረ? የህግ ጊዜ ይባላል። ሙሴ እግዚአብሔር ህግ ሰጥቶት 10ቱን ትእዛዛት። ከዛ በኋላ ደግሞ ጌታ ኢየሱስ ክርስቶስ በአገልግሎት ሲጀምር ኢቭን የህግ ጊዜም ነበረ። ህግን ሲፈጽም አይተናል። ህግን ልንፈጽም ይገባናል እያለ ጌታ ሲናገር ነበር። ግን ጌታ ኢየሱስ ክርስቶስ መስዋዕት ከሆነበት ደሙን ካፈሰሰ በኋላ ያኔ የጸጋው ዘመን ምን አለ ጀመረ። እኔና እናንተ ያለንበት ማለት ነው። ጌታ ይባረክ። ስለዚህ በሶስት ዘመን ይከፈላል። አቤት ወገኖች፣ እኔ በጣም እናንተን አስተማርኩ ይባላል እንጂ ራሴም እየተማርኩ ነው። አሜን። ስለዚህ እዚህ ጋር ጊዜው የምኑ ጊዜ ነው የሚፈጸመው ብለን ስናጠና ከሙሴ እስከ መጥምቁ ዮሐንስ ጌታ ኢየሱስ ክርስቶስ ልክ የህግን ጊዜ ወደ ማለቂያው ላይ ነበረ። አያችሁ፣ የህግ ዘመን ምን እያለ ነበር? ማለቂያው አካባቢ ነበር። because he said I came to fulfill all the law። ምክንያቱም ጌታ ኢየሱስ ክርስቶስ ምን አለ? እኔ ህግን ልፈጽም to end the law። ህግ ፍጻሜውን ያገኘው በጌታ በኢየሱስ ክርስቶስ ነው። እሱ ህግን በሙሉ ፈጽሞ ማለት ነው። ስለዚህ ህግን ልፈጽም yes because he said I came to fulfill all the law። ህግ ፍጻሜውን የሚያገኘው ጌታ ኢየሱስ ክርስቶስ በመስቀል ላይ ሲውል ነበር። አሜን። his days will fulfill all the law። ጌታ ኢየሱስ ክርስቶስ ሲሞት ህግ በሙሉ ተፈጸመ። he came at the tail end and brought a new dispensation። ጌታ ኢየሱስ ክርስቶስ ማለቂያው ላይ ነው የመጣው። ከዛ ደግሞ he brought a new dispensation አዲስን ኤራ አዲስን ዘመን አመጣ። ያም ዘመን ምን ይባላል? የጸጋ ዘመን ይባላል። ምንም አላዋጣንም እኛ ለመዳናችን። ጌታ ይባረክ። አዎ ትክክል ነው። ግን ከዳንም በኋላ ደግሞ ስራ ያስፈልጋል የሚሉት ኦርቶዶክሶች ልክ ናቸው፣ ትክክል ናቸው። ምንድነው በስራቸው የሚሉት? የአማርኛው እንትን መጽሐፍ ቅዱስ የሚደግፋቸዋል። ያ ማለት ምንድነው? የዳነ ሰው ስራና ፍሬ ማለት ነው። የመንፈስ ፍሬዎች ያስፈልጉታል ግጥም አድርጎ። አሜን። እንዲሁ ድኛለሁ እሱማ አጋንንትም ያምናል ይንቀጠቀጥማል። ስለዚህ አምነን በክርስቶስ አብረን ስራ ማስኬድ አለብህ። ያለበለዚያ በስራው ይክዱታል ይላል መጽሐፍ ቅዱስ። አሜን። ያን ነገር በደንብ ዳይጀስት አድርጉ። አዎ ሰው የዳነው በክርስቶስ ነው። ድነሃል። ግን ከዳንክ በኋላ ደግሞ እግዚአብሔር ይጠብቅብሃል። የመንፈስ ፍሬዎች በስራ የሚገለጡ ናቸው። አሜን። ያን ነገር እንደዛ ነው ትክክለኛው ትምህርት። his days will fulfill። ከዛ ደግሞ ምን ይላል? የጸጋ ዘመን የጌታ ክርስቶስ ደም ከፈሰሰ በኋላ ነው የጸጋ ዘመን የጀመረው። ጌታ ይባረክ። after his blood were spilled on the heavenly things። ይሄም ትልቅ ሚስጥር ነው። የጌታ ክርስቶስ ደም በሰማያዊ እንትኖች ላይ እቃዎች ላይ የሚለው እንግዲህ ይመስለኛል የሰማያዊቱ ቤተ መቅደስ ላይ ደም ኃጢያት መስዋዕት ሲደረግ በቤተ መቅደስ ይረጫል አይደለም? የጌታ ክርስቶስ ደም ሲረጭ ማለት ነው። in the heavenly places ያኔ ነው የጸጋው ዘመን የመጣው። አሜን። and now that time of repentance is fulfilled. And after John the Baptist died, that time finished, and the phase of just preaching repentance is finished. በቃ ልክ ማነው ዮሐንስ ሲሞት ዮሐንስ ማነው መጥምቁ ዮሐንስ ሲሞት የሪፔንተንስ ብቻ እንትን እዛ ላይ አበቃ። የሪፔንተንስ ብቻ ምንድነው
preaching ማለት ነው preaching repentance is finished and when the Lord Jesus came ሁለተኛው ጌታ ኢየሱስ ክርስቶስ ሲመጣ second he said he also said he preached the eternal gospel ጌታ ኢየሱስ ክርስቶስ ግን ሲመጣ ምን አለ ዘላለማዊውን ወንጌል ሰበከ እንዴት the Lord took the gospel from John ከዮሐንስ ተቀብሎ ጌታ one step further beyond just preaching repentance ጌታ ኢየሱስ ክርስቶስ ዮሐንስ repentance ይላል አይደል ጌታ ኢየሱስ ክርስቶስ ግን one step further and step ወደፊት ወስዶ ምን አለ further ንስሐ ላይ አላለቀም አንድ ስቴፕ ወደ ወሰደው because ዮሐንስ ያጠመቀው የንስሐ ጥምቀት ነው but the Lord Jesus Christ came I came to baptize you with spirit and fire አለ ጌታ ይባረክ ዮሐንስ በውሃ አጠመቃችሁ እኔ ግን በእሳትና በመንፈስ ቅዱስ አጠምቃችኋለሁ ይላል one step further another level ከፍ ወዳለ ሌቭል ጌታ አስገባን ማለት ነው that is the Lord Jesus preached the eternal gospel ያ ነው የዘላለሙን ወንጌል ጌታ ኢየሱስ ክርስቶስ የሰበከው and that is the coming of the kingdom of God ያም የእግዚአብሔር መንግስት መምጣት ነው አሜን ይሄ እንግዲህ ግዴታ ነው አገልጋይ ነኝ ካለ አንድ ሰው ግዴታው ነው አሜን ይሄንን ጽፋችሁ ያጠናችሁ የምታስተምሩ መንግስተ ሰማይ ስንገባ ታዩታላችሁ ሪዛልታችሁ አሜን ከንቱ አይደለም እኔ ዝም ብዬ አይደለም እኔ ተምሬ ለእናንተ ማስተምሩ አንደኛ ደቀ መዝሙር ነኝ ራሴ ከዛ ደግሞ አም ቲቺንግ ዩ ለሚማሩ ልጆች ጽፈው ለሚማሩ ግዴታቸው ነው ጌታ ይጠይቃቸዋል ጌታም ተናግሮናል እኔ በትምህርት ቤቴ ፍጹም አምናለሁ በነብይ ሳዱ መልእክቶች እና ጌታ ምን አለ ጌታ ኢየሱስ የተማሩትን ፕራክቲስ እንዳደርጉ ብሏል ስለዚህ አም ፕራክቲሲንግ እኔ ታዘዛለሁ ደቀ መዝሙር ድሮም 12 ነው ጌታ የመረጠው በብዛት እኔ ፐርፌክት ደቀ መዝሙር ነኝ ያልኩ አይደለም አም ለርኒንግ እየተማርኩ ነው ግን ደቀ መዝሙር ድሮ በቁጥር ትንሽ ነው 12 ናቸው ጌታም የመረጣቸውና ከዛ ውስጥ ራሳችን እንግዲህ ማስገባት አለብን ደቀ መዝሙርነት መለማመድ አለብን አሜን ስለዚህ የጌታ ደቀ መዝሙር ሁኑ this is the Lord's teaching ይሄ የጌታ ትምህርት ነው ከዛ ምን ይላል ሁለተኛ ላይ ስንቀጥል the Lord teaching all of it and all his parables centered around the kingdom of heaven ጌታ ኢየሱስ ክርስቶስ ቅድም እንዳልኳችሁ all his teaching 3 አመት ተኩሉን ጌታ ሲያስተምር ስለ እግዚአብሔር መንግስት ነው የሰበከው አሁን እንደውነት አገልጋዮች እንደው ንገራችሁ ሁሉ አገልጋይ እንዳይደለም ግን ምን ያህል የእግዚአብሔር መንግስት በአፋችሁ ውስጥ እንደው ይመጣል ስለ እግዚአብሔር መንግስት ግን ጌታ 3 አመት ተኩል እንኳን ያስተማረው ስለ እግዚአብሔር መንግስት ነው አሜን so what have we seen preaching all this time ግን አሁን ምናያቸው ፕሪቺንጎች በሙሉ ምንድናቸው ብለን ስናይ so far we have been practicing the gospel of Jesus Christ unto salvation only period እዚህ ጋር ላቆምላችሁ ምንድነው ጌታ ኢየሱስ ክርስቶስ ማዳኑን ብቻ እዛ ላይ ነው ቤተ ክርስቲያን የቆመችው ትምህርታችን የቆመው ማለት ነው ስለዚህ so what have we been preaching all this time ይሄ ሁሉ ሰዓት ምንድነው ፕሪች የምናደርገው so far we have been preaching the gospel of Jesus Christ unto salvation ጌታ ኢየሱስ ክርስቶስ ማዳን ብቻ ነው እየተናገርን ያለነው ግን there is more amen to be continued ወገኖች እንግዲህ ፕራክቲስ አድርጉ learn write this be a disciple ደቀ መዝሙር ሁኑ ተከታይ ሁኑ you need change of heart ሁላችንም ልባችን በየቀኑ መቀየር አለበት የሰው ልጅ አይምሮአችን በየቀኑ መቀየር አለበት እና ተቀይረን የእግዚአብሔር መንግስት እንገባለን እና don't change your religion ሃይማኖታችሁን አትቀይሩ በሃይማኖት ሰው አይጸድቅም አሜን እላችኋለሁ ተባረኩ መሄድ ስላለብኝ ነው have a good day meditate on this preach እናንተም ደግሞ ተምራችሁ አጨምሩበት የራስ ከኪሳችሁ አጨምሩ ያለው የጌታ የተናገረው ብቻ አስተምሩ አሜን ተባረኩ ባይ